ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ጀምሮ ያለውን ቃል ታነብልኛለህ? ድምጼ ይሰማችኋል? ኢየሱስ ጌታ ነው። በጌታ በኢየሱስ ስም አነባለሁ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ። በቃ ምን ሆኑ? ድገሙ እስኪ። ለምኑ፣ እሺ፣ ፈልጉ ታገኙማላችሁ። አሜን። ዛሬ የስብከተ ርዕስ ጩሁ ወይም ለምኑ ነው። አሜን። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ዞር በሉና ጩሁ ወይም ለምን በሉ። ሁለቱም ተመሳሳይ ነው አይደል? እንግዲህ ልመናውን በምን እንጩህ ከተባለ መጮህ ነው። እንዴት ነው ምን ለምነው ከተባለ በጩኸት። አሜን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እንግዲህ አሁን እንደሰማችሁት በዚህ ክፍል ላይ ስትመለከቱ ኢየሱስ ክርስቶስ በዛ ላይ ሲያስተምራቸው እናያለን። ለምኑ፣ ለምን ሁሉ ምን ይሆናል? ይሰጣል። ስለዚህ ስለ ልመና በደንብ ያወራልና ከእግዚአብሔር ቃል አንዳንድ ስፍራዎችን እናያለን። ማቴዎስ ወንጌል 21 ቁጥር 22 ላይ ያለውን ቃል ታነብልኛለህ? ለምን እግዚአብሔርን መለመን አስፈልግ? ለምሳሌ ለምን ራሱ አውቆ አይሰጥም እግዚአብሔር? ይሄን ጥያቄ ልጠይቃችሁ። እግዚአብሔር ራሱ አውቆ መስጠት አይችልም? ግን ምን ብሏል? ለምን ብሏል? አንዳንድ ሰው ይላል እኮ ራሱ በቃ እኔ የሚያስፈልገኝ ነገር አያውቅም እንዴ? ለምንድን ነው እግዚአብሔር እኔ እንዲ ለምን ይፈልጋል የምትሉ ሰዎች አጠፉምና ወደዛ ከመግባት በፊት በተለይ በርጠለሜዎስን ስትመለከቱ ኢየሱስ ክርስቶስ ሲያልፍ አይደል? ሲያልፍ ወሬውን ሰማ አይደል? ምን ሆነ? ወሬውን ሰማ። ሲሰማ ምንድነው ያለው? ማን ነው የሚያልፈው ብሎ ጠየቃቸው። ሰዎቹ ምን አሉት? የዳዊት ልጅ የናዝሬቱ ኢየሱስ ምን ይሆናል? ያልፋል አሉት። ልክ ሲሰማ እሱ ምን አለ? ምን እያለ ነው የጮኸው? የዳዊት ልጅ ሆይ፣ የዳዊት ልጅ የናዝሬቱ ኢየሱስ ሆይ ምኑን ማረኝ እያለ ጮኸ ይላል። መጮሁ ብቻ አይደለም የሚገርመኝ። እንግዲህ ሲጮህ ብዙ ሰዎች እሱ እንዳይጮህ ለማድረግ ሞከሩ አይደል? ዝም በላንተ ነው ማን ይሰማል? ብዙን ጊዜ በእግዚአብሔር ፊት ስንጮህ ስንጸልይ አብዛኛው ሰው ስንፍና ይመስለዋል። ጸሎታችን ከንቱ ይመስለዋል። አሁን ቸርች መተን እዚህ ስንጮህ ሰዎች በጣም ዝም ብለን ምን ጮህ ይመስላቸዋል። ዝም ብለን በቃ እዚህ መተን በኳሪ ዘምረን በወርሺፕ ዘምረን ዘማሪ ቆሞ ዘምሮ ከዛው ብለን ጮኸን ምናምን በቃ የሆነ ምንም አይነት መልስ የሌለው ምናምን ይመስለናል። ጩኸታችን መልስ አለው። አቤት መልስ አለው። እስኪ የኔ ጩኸት መልስ አለው በሉ። የኔ ልመና በሉ እስኪ ስጦታ አለው በሉ። እስኪ የኔ ጩኸት መልስ አለው። የኔ ልመና ስጦታ አለው በሉ። አሜን የሚል ዛሬ ለምኖ ስጦታ ያገኛል፣ ጮሆ መልስ ያገኛል። በኢየሱስ ስም መልስ አለ። እስኪ ለጩኸቴ መልስ አለው በሉ። ያዙ አጠገባችሁ ያለው በጌታ በኢየሱስ ስም በሉ። በዚህ ሙቀት የሚያስተኛ መንፈስ ይመታ በሉ። ትጮሃለህ ከኔ ጋር በሉ። እስኪ ትናገራለህ በሉ። የተናገርከውን ቃል ደግሞ በኢየሱስ ስም ትወርሳለህ በሉ። አሜን የሚል ዛሬ ይናገራል፣ ይወርሳል። ይናገራል፣ ይወርሳል። እስኪ እናገራለሁ፣ እቀበላለሁ በሉ። እጮሃለሁ፣ እሰማለሁ በሉ። እለምናለሁ፣ አገኛለሁ በሉ። አንኳኳለሁ፣ ይከፈትልኛል በሉ። ዛሬ የሆነ ሰው ይሄን ሁሉ ይላል። ማንኳኳት ይጀምራል፣ መለመን ይጀምራል፣ መጮህ ይጀምራል፣ መፈለግ ይጀምራል። በኢየሱስም ፈልገ የምታጣው ነገር አይኖርም። ዛሬ ይህን ስብከት በተለይ በደንብ ስሙ። ለዚህ ቤተክርስቲያንን መልእክት ይዤ መጥቻለሁ። ፈልገን የምናጣው ነገር አይኖርም። አቤት አቤት! ጮኸን የማይመለስ መልስ የለም። ፈልገን ይሄን ነገር አስፈልጎኛል ብዬ በኢየሱስም የማጣው ነገር የለም። በምድራዊም በረከት በሰማያዊም በረከት ከዚህ ቀን ጀምሮ ከዚህ ደቂቃ ጀምሮ እናገርባችኋለሁ። ለምናችሁ ፈልጋችሁ የማታገኙት ነገር የለም። ጮኻችሁ ያለ መልስ አትቀሩ። እስኪ እጮሃለሁ መልስ አለኝ በሉ።
እለምናለሁ ስጦታ አለኝ በሉ። አንተ እየለመንክ ያለው እኮ የሆነ የምድሩን ጠቅላይ ሚኒስትር አይደለም። አንተ እየለመንክ ያለው ጌታን ከሆነ የሚሰማ የሚያይ የሚሰጥ አምላክ አለ። አልሰማችሁኝ? ስለዚህ በርጠለሜዎስን ስትመለከቱ ጮኸ። ምን እያለ? የዳዊት ልጅ ሆይ ማረኝ እያለ ሲጮህ የሚገርማችሁ የእናንተ ጩኸት የሰውን አቴንሽን የሚስብ ሳይሆን የእግዚአብሔርን። አቤት አቤት! ዛሬ የሆነ ሰው ጩኸቱ ፍላጎቱ የእግዚአብሔርን ሐሳብ ይሰርቃል፣ እግዚአብሔርን ይስባል። እስኪ የኔ ጩኸት በሉ ሰውን እንዲስብ አይደለም። ምናልባት ያንተ ጩኸት ሰውን ሊያስጠላ ይችላል። እየሰማ የዚህ ሰው ጩኸት እንዴት አስጠላኝ ሊል ይችላል ሰው። ዛሬም ይጮሃል፣ ትላንትናም ይጮሃል፣ የዛሬ 10 ዓመትም ይጮሃል። አያስጠላም፣ አይሰለቸውም ሰዎች ሊሉ ይችላሉ። ያንቺ ጩኸት ግን ያንተ ጩኸት ግን ሰማይን ወደ ምድር ያመጣል። አሜን ለሚል ጩኸቱ ሰማይ ይከብታል። እስኪ የኔ ጩኸት በሉ ሰማይ እንዲከፈትልኝ ነው እንጂ በሉ ሰማይ እንዲሰማኝ ነው እንጂ በሉ ሰው እንዲሰማኝ አይደለም፣ አገልጋይ እንዲሰማኝ አይደለም፣ የሆነ ሰው ሰምቶ መፍትሄ እንዲያመጣኝ አይደለም፣ እንዲያመጣልኝ አይደለም። የኔ ጩኸት አቤት አልገባችሁም? እስኪ የኔ ጩኸት በሉ የሆነ ሰው መልስ እንዲሰጠኝ አይደለም በሉ የኔ ጩኸት በሉ እስኪ ወደ መንግስት አይደለም በሉ የኔ ጩኸት ወደ ቤተሰብ አይደለም የኔ ጩኸት የሆነ አይደለም የሆነ ሁኔታ ላይ አይደለም የኔ ጩኸት ወደ ነጩ አቤት አቤት ወደ ነጩ እኔም እመልስላለሁ። ወደ ማን? ዛሬ የሆነ ሰው ወደ ላይ ይጮህ። ወይኔ ወይኔ! እስኪ አይናችሁን ከፍ አድርጉና ወደ ላይ ነው ጩኸቴ በሉ። ወደ ማን? ወደ ነጩ አለ እግዚአብሔር ራሱ። እኔም እመልስልሃለሁ። ሰው ላይ መልስ ይችላል፣ ቤተሰብ ላይ መልስ። አሁን ያንቺን ጩኸት በዚህ ሰዓት ላንቺ ገና ነሽ ሰዎች ሊሉ ይችላሉ። አሁን አንተ ተነስተ ጌታ ሆይ በቀኔ አሁን ጸጋ ስጠኝ ምናምን በቀኔ አሁን መተንበይ ፈልጋለሁ አይኔ ይከፈት ምናምን ብል ገና ነህ ይላል። ቤተክርስቲያን ራሱ ገና ነህ ሊል ይችላል። እየሰማችሁ ነው? ቤተሰብ ምናምን ተሰብስበው አንተ ገና ነህ ቆይ ትንሽ ቆይ ምናምን ሊሉ ይችላሉ። ለምን እንደዚህ ተብሏል? ዳዊት ራሱ ቀስ በል አለ። አንተ ትዕቢትን አውቃለሁ፣ አንተ ረጋ በል፣ አንተ እኮ የለመድከው እዛ በጎችን ጥበቃ ላይ ነው እንጂ እንዴት ሰው ፊት ትቀርባለህ ምናምን ስለው ኖ አለ። ዛሬ የሆነ ሰው ኖ ብሎ ይጮሃል። አልቀበልም ብሎ ይጮሃል። ስለዚህ አትጩ፣ ማን ይሰማሃል አሉት። ዛሬም እኮ ስታገለግል ብዙ ሰዎች እንደዚህ ይላሉ። ምን አመጣ? ምን ትርፋለሁ? ቸርች ትሄዳለህ? ይሄው ምን አለ? እኔ አለኝ። እኔ ያውላችሁ ይኖረኛል ብዬ አይደለም ማገለግለው፣ ስላለኝ ነው ማገለግለው። እኔ ደግሞ የሚጮኸው የሆነ ነገር ስላጣው አይደለም፣ ክብሩን አፍቆኝ ነው። አሜን የምን ዛሬ ክብሩን የናፈቀ ሰው አለ። እዚህ ጉባኤ ላይ ሰማይ ይከፈታል። ያው ማታ ተኝተህ ጌታን አይተህ ትነሳለህ። እባብ አይተህ አትነሳም። የሆነ ቅዠት አይተህ አትነሳም። ጸልየህ ስትያው ተንበርክከህ ስትተኛ እግዚአብሔር ሰማይ ከፍቶ ያሳያል። ከፊት ያለውን ክብር ያሳያል። ልትወርስ ያለውን በረከት ያሳያል። በረከትና ሀብት ያሳያል። አጠገባችሁ ያለውን ሰው ሰማይን ማየት ከፈለክ በሉ እስኪ ጸልየህ ተኛ በሉ። ወሬ አውርተህ እንተንም አገኛለሁ ምናምን ጠዋት አገኛለሁ ጌታ ሆይ እስኪ ማታ የሆነ ነገር ሳታደርግ ካደርክ ምናምን ማስጠንቀቂያ ሰጥተህ አይደል? ጌታ ሆይ ናፍቀኸኛል። ለዚህ ነው ኢየሱስ ክርስቶስ እንደዚህ ያለ፣ እኔ የምሰጣችሁ ሰላም አለ ዓለም እንደሚሰጠው አይደለም አለ። አንድ ምስጢር ልንገራችሁ፣ እንዳንቺ ጌታ ምስክር የትኛውንም ፕሮፌሰር ሄዳችሁ ጠይቁ፣ እንዳንቺ ደስተኛ አይደለም። ያው ጭንቅላቱ ራሱ ተኖ ሊወጣ ነው ከንባብ ብዛት የተነሳ። እኔ ፕሮፌሰር መሆን መጥፎ ነው እያልኩ አይደል። ጌታ ከሌለ ግን ምንም ነው። የጠቢባንን ጥበብ ከንቱ ሊያደርግ ይላል። የአዋቂዎችን ዕውቀት ከንቱ ሊያደርግ ይላል። የዓለምን ሞኝ ነገር ምር አንቺን እኮ አንተን ምንም ይልል ከመልክ መልክ ለውድድር ብትቀርብ እንኳን በእውቀት እንኳን ከማን ጋር መለካት የማትችል አንተን እግዚአብሔር ለእርሱ ሾመ። አቤት አቤት! ልጄ ብሎ ጠራ። እስኪ የእግዚአብሔር ልጅ ነኝ በሉ እስኪ፣ እኔ ልጅ ነኝ በሉ። ስለዚህ እግዚአብሔር ከሰው ልጆች ጩኸት ለምን ይፈልጋል? ልመና ለምን ይፈልጋል ለምለው ጥያቄ አባት ስለሆነ። አልሰማችሁኝ? ምን ስለሆነ?
ድገሙ እስኪ ድገሙ እስኪ። ስለዚህ ኢየሱስ ክርስቶስ በርጠለሜዎስ በነምራ ሰዎች ዝም በል ምናምን ካሉ በኋላ ኢየሱስ ክርስቶስ መጣና ማለቴ ኢየሱስ አስጠራው አይደል? ካስጠራው በኋላ ከመጣ በኋላ ጨርቁን ጥሎ ሮጠ ይላል አይደል? ኢየሱስ ሲያስጠራው ጥሎ ሮጠ። በቃ ሮጠ። ከመጣ በኋላ ምን ማድረግ እንደሚችል ኢየሱስ አያውቅም ወይ? ግን ምን ብሎ ጠየቀ? ምን ላድርግልህ አባት? ለመሰላችሁ ብዙውን ጊዜ እንጸልያለን ጾም ጸሎት እንገባለን። ከዛ እምቢ ስለን ምናምን ሌላ አማራጭ እንፈልጋለን። ከዛ ስንፈልግ በሆነ አማራጭ ሲመጣ እኔንማ እግዚአብሔር አላደረገም ነው ምነው፣ በቃ እንትና ነው ውጭ ሀገር ስላለ ብር ላከልኝ ሆነልን ነው ምንለው። ስለዚህ እግዚአብሔር ደግሞ ክብሩን ለማንም መስጠት አይፈልግም። ሁለተኛውን እየነገርኳችሁ ነው። እግዚአብሔር ክብሩን ለማንም መስጠት ስለማይፈልግ ጩኸት ይፈልጋል። አልገባችሁ? እስኪ አንደኛ አባት ስለሆነ በሉ፣ እንድንለምነው ይፈልጋል በሉ፣ እንድንጮህለት ይፈልጋል በሉ። ሁለተኛ በሉ ክብሩን በሉ ማንም እንዲወስድበት አይፈልግም። ምስጋናውን በሉ ማንም ሊወስድበት አይፈልግም። ስለዚህ እግዚአብሔር የሆነ ወጥመድ ውስጥ ሲያስገባ አንተን የማሰቃየት ፕሮግራም ይዘው ሳይሆን ትጮሃለህ፣ በሩ ሲከፈት ታመሰግናለህ። አቤት አቤት፣ ክብሩን ትሰጣል። ምስጋና ፕሮግራም ታዘጋጃል። አሜን የሚል ዛሬ ከችግር ይወጣና ጌታን ያመሰግናል። ከሆነ ወጥመድ ውስጥ ይወጣና ጌታ ሆይ ክብር ላንተ ይሁን። ክብር ፈልጎ ነው እንጂ አንተን የማሰቃየት ፕሮግራም እግዚአብሔር የለውም። አንተን እያስጮኸ እያስለመነ የሆነ ነገር ለማድረግ እግዚአብሔር አይደለም ዓላማው። ክብሩን ለማንም እንድትሰጪ አይፈልግም። በተዘዋዋሪ አስጨንቆሽ ክብር ይወስዳል። አሜን አሜን አትሉ? ስለዚህ ዛሬ እግዚአብሔር ምን እያለ ነው? ጩሁ፣ ለምኑ። ስላለመናችሁ አላገኛችሁም፣ አልጮሃችሁም። በእርግጥ ከኢትዮጵያ ላይ ጩኸት ተወስዷል፣ ልመና ተወስዷል፣ ጸሎት ተወስዷል። ዛሬ በዚህ ሰዓት በኢየሱስም ይመለሳል። በአገሬ ላይ በኢየሱስም ጸልያለሁ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ተጽፏል። ሌላ አማራጭ ትፈልጋለች አላለም። ስልክ ትደውላለች አላለም። እጆቿን ወደ እግዚአብሔር ትዘረጋለች፣ ወደ እግዚአብሔር ትጮሃለች ተብሎ ተጽፏል። ኢትዮጵያ ላይ ጸሎትን የከለከለ ጩኸትን የከለከለ መንፈስ ይመታ። አሜን ይመታ። እስኪ ተመታ በሉ። አጠገባችሁ ያለውን ሰው ያዙና በጌታ በኢየሱስም በሉ። እንዳትጸልይ፣ እንዳትጮህ፣ እንዳትለምን ያፈዘዘ ያደነዘዘ የትኛውም ክፉ በኢየሱስ ስም አሁን የተመታ ይሆን፣ አሁን የተደመሰሰ ይሆን በኢየሱስ ስም። ከዚህ ቀን ጀምሮ በእግዚአብሔር ፊት ትለምናለህ፣ ታገኛለህ፣ ስጦታ ይበረከትልሃል፣ ትጮሃለህ፣ ትሰማለህ፣ እግዚአብሔር ይሰማሃል። አሜን ነው ወይ? ኢየሱስ ጌታ ነው። ስለዚህ ሰው ሲጮህ መጀመሪያ ምን ብያቸዋለሁ? ለምንድን ነው እግዚአብሔር ከሰው ልጅ ጩኸት የፈለገው ለምለው መልስ ሰጥቻቸዋለሁ። አንደኛ ምን ብያቸዋለሁ? አባት ስለሆነ። ሁለተኛስ እግዚአብሔር ከሰው ልጅ ምን ይፈልጋል? ክብር ይፈልጋል። ማንም የራሱን ክብር እንዲወስድበት አይፈልግም። ስለዚህ ሰው ሲጮህ ደግሞ እንዴት መጮህ አለበት? አንደኛ በእምነት ልትጮህ ይገባል። አሜን አትሉ? አጠገባችሁ ያለውን ሰው አንተ በእምነት ልትጮህ ይገባሃል በሉ። ተናገሩ እስኪ። በምን እውነትም ስትጸልይ ተንበርክከ በእምነት ነው የምትጸልየው? አጠገባችሁ ያለውን ጠይቁ እስኪ። ደህና ነው ወይ በሉ እስኪ። ግን ስትጸልይ በእምነት ነው የምትጸልየው በሉ። አር ዩ ሹር በሉ። አዎ ግጠኛ ነህ ወይስ መጸለይ ስላለብህ ተንበርክከ ሻሻሻሻ ሃሌሉያ በቃ ላጥ ምን እንደጸለይክ እንኳን ሳታቅ፣ ለምን እንደጸለይክ ሳታቅ፣ ዋናው እንኳን ተንበረከክ። አጋንንት ፊት ከምትንበረከክ፣ ጠንቋይ ፊት ከምትንበረከክ፣ ባለሀብት ፊት ከምትንበረከክ እንኳን በእግዚአብሔር ፊት ተንበረከክ። እሱ አንድ ውጤት አለው። ግን በእምነት ካልሆነ ዋጋ እየከፈልክ ነው። ስለዚህ ማቴዎስ ወንጌል ምዕራፍ 21 ከቁጥር 22 ላይ ያለውን ቃል እናነባለን። አምናችሁም በጸሎት የምትለምኑት ሁሉ ትቀበላላችሁ። ምን ሆናችሁ? አሜን ለምን ዛሬ አምኖ መጸለይ ይጀምራል። እስኪ ድገመው። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ። አምናችሁ በጸሎት የምትለምኑትን ስንቱን? ወይኔ
አረ ድገሙ። በምን በምን? ስለዚህ በእግዚአብሔር ፊት የሚጮኸው የሚጸለው ልመና የሚቀርበው በምንድነው ካልን በእምነት ነው። ሰው በእምነት ሲንበረከክ፣ ሰው በእምነት መጮህ ሲጀምር መልስ ያገኛል። ምን አይነት መልስ ካላችሁ የምትለምኑትን ሁሉ ክፉ ክፉ ብቻ እግዚአብሔር እንዳይሆን ያደርግና መልካም መልካሙን ያደርግላል። አሜን የሚል ዛሬ ክፉ ክፉ ጸሎት አልጸልይም በሉ እስኪ። አንዳንድ ሰው እኮ ይንበረከክና ጌታ ሆይ ጥረገኝ፣ እኔ ቅራቅንቦ ነኝ፣ እኔ ኖሬም አልጠቅምም፣ ውሰደኝ። ወጋው እሱን መንፈስ። ጌታ ሆይ ጠቃሚ አድርገኝ፣ ለክብሬ አቁመኝ፣ አንተም ማየት ፈልጋለሁ፣ ምራኝ። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉ። እስኪ ኢየሱስ ጌታ ነው በሉ። ድገሙ እስኪ። በምን እንጮህ ይገባል? በምን? በእምነት የሚጸልይ ሰው ስንት ነገር ያገኛል። ምን ያለውን የለመነውን የጸለየውን ምንም ሳይቀር ያገኛል። በምን የጸለየ? አንደኛ ጩኸቱ የሚመለስለት ሰው ምን አይነት ሰው ነው ካላችሁ፣ በእምነት የሚጸልይ፣ በእምነት የሚለምን፣ በእምነት የሚጮህ ሰው ምን ያገኛል? መልስ ያገኛል። ስንት አይነት መልስ? የጠየቀውን ሁሉን መልስ ያገኛል። ስለዚህ ሁሉን ያላገኘንበት ምክንያቱ በእምነት ስለማንጸልይ እንጂ እግዚአብሔር ስለማይሰራ እግዚአብሔር ስላልሰማ አይደለም። እኛ ጋር ምን አለ? እምነት የለም። ስንንበረከክ እምነት የለም። አንዳንድ ሰው እኮ በአሽሙር ነው የሚጸልየው። ጌታው እንትናን ሰብረህ ታሳያለህ። ጌታው የሰው መኪና ዛሬ ያው በእኔ ላይ ጥይ እያደረገች ነው፣ ሰብረህ ታሳያለህ። የተወጋ ይሁን። በተለይ ጸሎታችሁ ቶሎ እንዲሰማ ከፈለጋችሁ ጠላቶቻችሁን ውደዱ። አሜን አትሉም እንዴ? ጠላቶ ይሳካላት በሉ። ያንቺን አይንካ እንጂ እኔ ምን አገባኝ? ይሳካለት። አሜን አትሉም? የኔን ግን ልነካ አይችልም። ለዚህ ነው እግዚአብሔር ኢያሱ ጋር መጣና እንደዚህ አለ፣ እስራኤላውያን አለ ያንተን ትእዛዝ እንዲቀበሉ ያንተን መሪ እንዲከተሉ እኔ አንድ ነገር ሰራለሁ አለ። አንተን ከፍ ከፍ ማድረግ ይችላል አለ። ጀምራለሁ አለ። እግዚአብሔር ያንተን ከፍታ አይቀንስብህም፣ ግን ጠላትን አትንከው። ምን አገባ? ይሳካለት። አጠገባችሁ ያለውን ሰው በደንብ ይዩትና ይሳካ፣ አይዞ አትፍራ በሉ። እስኪ አሁን አንዳንድ ሰው ኮስተር እያለ ነው፣ ለምን ይሳካላታል? ይስትሰበር እንጂ ጉዷን እግዚአብሔር ጉዱን ያሳየኝ እንጂ ምናምን የምትሉ ሰዎች ይሳካለት አይመለከት። እኔ ጋር ይምጣ፣ የኔን ክብር ግን ያሳየዋል። አቤት አቤት! እስኪ ሲሳካልኝ ያሳየዋል በሉ። መቼም ቢሆን አይበልጠኝም። እግዚአብሔር ከፍ ከፍ ማድረግ ይጀምራል። አሜን። መብለት ከፈለጋችሁ ጠላቶቻችሁን አትንኩ። ጠላት ሲባል ሰይጣን አይደለም፣ አጠገባችሁ ያለው ሰው ነው። በሰው ውስጥ ያደረው መንፈስ ከሰው ጋር ተባብሮ ማለት ነው። እየሰማችሁ ነው? እንደዛ ከሆነ እስራኤላውያን ፍልስጤማውያንም ሰው ናቸው። አንዳንድ ሰው እኔ ሰይጣን አይደለም አትቃውመኝ ምናምን ክፉ ምናምን አለ። ክፉ ሰው አለ፣ ክፉ መንፈስ ያለበት ሰው አለ። ያንን ሰው ነው ያልኩ። አይሙት፣ ክብርን ይይ። አቤት! እስኪ ክብሬን ያያል በሉ። እግዚአብሔር ክብሬን ያሳየዋል በሉ። እሺ፣ ሁለተኛ ብላችሁ እናንተ መጻፍ ትችላላችሁ። ምን አይነት ጸሎት የሚጸልይ ሰው ነው ከእግዚአብሔር ዘንድ እውነተኛ ስጦታ እውነተኛ መልስ የሚያገኘው የሚለውን እናያለን። ኢየሱስ ጌታ ነው። አንደኛ ዮሐንስ ምዕራፍ 3 ከቁጥር 22 ላይ ያለውን ቃል እናነባለን። ከኔ ጋር ናችሁ? እየሰማችሁ ነው? እየጨረስኩ ነው። ትእዛዙንም የምንጠብቅና ምንና ምን? አረታት ስሙኝ። ምኑን የምንጠብቅ? የሚጸልይ ሰው የእግዚአብሔርን ትእዛዝ መጠበቅ የለበትም? እውነት ውሸት? እሺ፣ ትእዛዙንም የምንጠብቅና እሺ በፊቱ ደስ የሚያሰኘውን የምናደርግ ስለሆነ እርሱን ደስ የሚያሰኘውን የምናደርግና ትእዛዙን የምንጠብቅ ካልሆነን በስተቀር ጸሎታችን አይመለስም። እየሰማችሁ ነው? እሺ ጨርሰው። የምናደርግ ስለሆነ የምንለምነውን ሁሉ ከእርሱ እናገኛለን። የምንለምነውን ሁሉ ከማን? ከእርሱ እናገኛለን። የምትለምኙን ሁሉ ከእርሱ ለማግኘት ከፈለግሽ ትእዛዙን ጠብቂ። ለራስሽ ደስታ አትኑሪ፣ ለራስ ደስታ አትኑር።
እሱን ደስ የሚያሰኘው ኑር ሁንለት። ጨብጦ አጠገባቸው ያለው ሰው ትክክለኛ ጩኸትን እንዲሰማ ትፈልጋለህ በሉ። የምትለምነውን ሁሉ ማግኘት ትፈልጋለህ በሉ። የእግዚአብሔርን ትእዛዝ ጠብቅ በሉ። እግዚአብሔርን ደስ የሚያሰኘውን መኖር ጀምር በሉ። ይሄን ስታደርግ በሉ እግዚአብሔር የምትለምነውን በሙሉ ዳውንሎድ። ለሰው ደስታ አትኖርም። አንዳንድ ሰው ለልጆቹ ደስታ ይኖራል። አንዳንድ ሰው ለቤተሰብ ደስታ ይኖራል። አንዳንድ ሰው ለአገር ደስታ ይኖራል። አንዳንድ ሰው ለምኞቱ ደስታ ይኖራል። አንድ ሰው ከዚህ ጉባኤ ውስጥ አለ ለእግዚአብሔር ደስታ ምኖር። አንተን ደስ ይላል ሲበላ ደስ ይላል ወይ? እኔ የምጠጣው ነገር አንተ ደስ ይላል? እንደ ዳንኤል የሚበላውና የሚጠጣው መጠጥ እንዳይሰክር አለ በልቡ አሰበ ይላል። ሐሳቡ ጭንቀቱ ምን ልብላ ሳይሆን የሚበላው እንኳን አንተን ማስተስ ከሆነ ይቅርብኝ። እግዚአብሔርን ደስ የሚያሰኝ ምግብ እግዚአብሔር ያብላችሁ። አሜን አትሉ? አጠገባችሁ ያለው ሰው እግዚአብሔርን ደስ የሚያሰኘውን ህይወት እግዚአብሔር ይስጥ በሉ። የእግዚአብሔርን ትእዛዝ እንድትጠብቅ እግዚአብሔር ይርዳክ በሉ። ከእግዚአብሔር ትእዛዝ አንድ ነገር ማለት ፈልጋለሁ። ለምሳሌ ከእግዚአብሔር ኢየሱስ ክርስቶስ አሁን በአዲስ ኪዳን ላይ ለኛ ያስቀመጠልን ትእዛዝ አለ። ያ ምንድነው? በፍጹም ልብ ይላል አይደል? በፍጹም ሐሳብህ በፍጹም ነፍስ ማንን ውደድ ይላል? እግዚአብሔርን ውደድ ይላል። ከዛስ ሁለተኛው ምንድነው? ባልንጀራህን እንደራስህ። አጠገባችሁ ያለ ሰው ደህና ነው ወይ በሉ። አንተ አሪው ሹር በሉ። ባልንጀራህን እንደራስህ ትወዳለህ በሉ። ይሄንን ካልጠበቅክ በሉ ጸሎቴ አይመለስም። ይመለሳል? እግዚአብሔር ወንድሜን ንቀለው፣ ጌታው የኔን ድምጽ ስማ። አይሰማህም። ነቅሎ አይሰማህም፣ እያኖረ ይሰማሃል። አጠገባችሁ ያለውን ሰው እግዚአብሔር በሉ አንድያ ልጁን እስኪሰጥ ድረስ ዓለሙን ምን አድርጓል? እንዲሁ ወዷልና። ስለዚህ ወዶ ሁሉን ያዳነ አምላክ ለሁሉም ሰው ለኃጢአተኛውም ለጻድቁም ፀሐይ አንድ ላይ የሚያወጣ አምላክ እንዴት አንተ የጠላውን ሰውዬ ያጠፋል? አጠገባችሁ ያለው ሰው ለሁሉም ሰው ይኸው ፀሐይ እየወጣ ነው በሉ። ወይስ አንተ የምትጠላው ሰውዬ ትይዩ ላይ እግዚአብሔር ዝናብ ብቻ ያድርግ? ጠይቁ። አጠገባችሁ ያለው ሰው ስንት ሰው ነው የምትጠላው በሉ። ጠይቅ በኢየሱስ ስም። አንዳንድ ሊተኛ የቀረበ ሰው በድንጋጤ የሆነ መንፈስ ጮኸ ወጣ። ወጣ በኢየሱስ ስም። ያው ወጣ። ነው የምትወደው በሉ። ስንት ሰው ነው የምትጠላው በሉ። እሱ በህይወት እያለ እኔ ጌታን አላገለግልም፣ እዛ ቸርች እሱ ካለ እኔ ቸርች አልመጣም እያልክ ጸሎቴ አይሰማም። ጌታ ምስክር። የትኛውም ባይብል ሄደ ያጥና ቅም ይዞ የሚጸልይ ሰው ወንድሙን እየጠላ ወንድሙን የሚጠላ ምንድነው ይላል? ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የእግዚአብሔር መንግስት ሊወርስ አይችልም እያለ አንተ እንደ በትጫው ቀርቶ መንጋጋ ቢቀደድ እንኳን ጌታ ምን እንደሚል ታውቃለህ? ጸሎቴን ቀይር ይላል። አንዳንድ ሰው በቃ በጩኸት ምናምን፣ አንዳንድ ሰው እየጸለየ እየጮኸ ማለት ነው። ስርዓት አይጠብቅም። ቤተክርስቲያን ላይ ማለፍ አይፈልግም። የእግዚአብሔር ቤት ትእዛዝ አለ፣ ስርዓት አለ፣ እግዚአብሔር የሰጠን ትእዛዝ አለ። ያንን ትእዛዝ አይጠብቅም። ይሄድና የሆነ ቦታ ላይ ቁጭ ብለው ስሙን ቀይሮ ራሱ ኢየሱስ የሚለውን ያው በኢየሱስም የሚለው ሰው ቦዬ ማለት ጀመረ። ዝም ብሎ በኢየሱስም እያለ በኢየሱስ ስልስል ቦዬ ማለት ጀመረ። መንጋጋው እስኪቀደድ ድረስ። አንተ ጮኸ አይደለም አጋንንት የሚጮህልህ መንፈሱ ሲሰራ ነው። አሜን የምል ጩኸቱን አውቆ ይጮሃል። ስርዓትን የማይጠብቅ ሰው፣ እግዚአብሔርን ደስ የሚያሰኝ ህይወት የሌለው ሰው ጸሎቱ አይሰማም። በቃ አይሰማም። ይሰማል? አጠገባችሁ ያለው ሰው ለምንድን ነው ግን ጸሎትሽ ያልተሰማው ታውቂያለሽ በሉ። እርግጠኛ ነሽ በእምነት ነው የምትጸልዩ በሏት። ጠይቋም እርግጠኛ ነህ በሉ። በእምነት ነው የምትጸልየው በሉ። እርግጠኛ ነህ የእግዚአብሔርን ትእዛዝ ጠብቀህ ነው የምትጸልየው በሉ። እግዚአብሔርን ደስ የሚያሰኝ ህይወት አለክ ወይ በሉ። ይሄ ካለ በሉ የትኛውንም ጥያቄ ጠይቅ፣ የትኛውንም ልመና ለምነ ጌታ ምስክር ባዶን አትኖርም።
እሺ ይብቃ። እሺ ዮሐንስ ወንጌል ምዕራፍ 15:7 በማን ብትኖሩ በማን የሚኖር ሰው ነው ጸሎቱ የሚሰማው? ወይስ የሆነ መኖሪያ ፍቃድ አላችሁ? መኖሪያ ቤት አላችሁ በምድር ላይ? ወይስ በእናንተ ቤት ውስጥ እግዚአብሔር በሰጣችሁ መኖሪያ ቤት ውስጥ ብትኖሩ ነው? ወይስ በማን ብትኖሩ ነው ጸሎታችሁ የሚሰማው? እሺ ቀጥል። በእኔ ብትኖሩ። እሺ እሺ ቃሎቼም በእናንተ ቢኖሩ። ቃል ያለው ሰው ጸሎቱ ይሰማል። አቤት አቤት አቤት። እስኪ በጌታ በኢየሱስም በሉ። ከዚህ ደቂቃ ጀምሮ በሉ እስኪ እኔ በሱ እኖራለሁ በሉ እስኪ። የእግዚአብሔር ቃል ደግሞ በእኔ ይኖራል በሉ። እኔ በሱ እኖራለሁ በሉ። ቃሉ ደግሞ በእኔ ይኖራል በሉ። አሜን የሚል ዛሬ በቃሉ መኖር ይጀምራል። በእግዚአብሔር ቃል የሚኖር ሰው፣ በእግዚአብሔር ቃል መሰረት የሚጸልይ ሰው ጸሎቱ ይመለስለት። እሺ ቀጥል፣ ጨርሰው። የምትወዱትን ሁሉ ለምኑ። ጭራሽ እንደውም አሁን አሻሻለና እንደዚህ ያለ የምትወዱትን ደስ ያላችሁን ጠይቁኝ። እናንተን ደስ የሚለው ነገር ጠይቁ። ምን ካላችሁ ግን በቃል የምትኖሩ ከሆነ የኔ ቃል በእናንተ ቢኖራል፣ እናንተ በእኔ ብትኖሩ ደስ ያላችሁን ዛሬ ነው። ምንም እስኪ ደስ ያለኝን ለመጠየቅ በሉ እስኪ። ለካ በእግዚአብሔር ቃል መኖር ያስፈልጋል በሉ እስኪ። ቃል በእኔ ውስጥ ያስፈልጋል በሉ እስኪ። ለዚህ ነው ሕዝቤ እውቀት ከማጣቱ የተነሳ ምን ሆኗል ይላል? ጠፍቷል ይላል። ስለዚህ ሰው የእግዚአብሔር ቃል እውቀት ሲጠፋ የሚጸልየውንም አያውቅም፣ የሚቀበለውንም አያውቅም። ቃል የሌለው ሰው የሚናገረው ነገር ራሱ አንተን ይመታል እንጂ አይመልስም። የእግዚአብሔር ቃል ሲመጣ እውነተኛ ቃል ባንተ ውስጥ ሲኖር ይሰብራል፣ ይጠግናል። አሜን አሜን አትልም? ይመታል ደግሞ ይገላል፣ እንደገና ያድናል። ይሄ ቃል ይኑርባችሁ። አሜን የሚል የእግዚአብሔር ቃል በእኔ ይኖራል በሉ። እኔ ደግሞ በሱ እኖራለሁ በሉ። እስኪ አሜን በሉ። እኔ በሉ በቃሉ ስለሚኖር በሉ። እስኪ ቃሉ በእኔ ስለሚኖር በሉ። እስኪ ጸሎቴ ይመለሳል በሉ። ከዚህ ሌላ ካልኩሌሽን የለም። እሺ እሺ ማርቆስ ወንጌል ምዕራፍ 11 ከቁጥር 24 ዛሬ ጥቅስ ያበዛውባችሁ ነው። አይዟችሁ ስለሚጠቅማችሁ ነው። አሜን። እኔ አስተማሪም ነኝ ነብይም ነኝ። አሜን አትሉ? ምቀኛ ነብይ አስተምርም እንዴ? አያስተምርም? አጠገባችሁ ያለው ሰው በጌታ ካልኖርክ በሉ እስኪ፣ በቃሉ ካልኖርክ በሉ እስኪ፣ በምንድን ነው የምትኖረው በሉ። ጸሎታችሁ ጩኸታችሁ እንዲመለስ ትፈልጋላችሁ? እሺ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁ። እንዳገኛችሁት ምን ሆኑ? እሺ አድርጋችሁ ምን ሆኑ? እመኑ። እሺ እመኑ ይሆንላችሁማል። ይሆንልማችሁማል ይላል። በተለይ ቅድም ከእምነት ጋር የተያዘ ነው ይሄ። ግን ፍላጎታችሁ ለምሳሌ እዚህ ላይ በደንብ ማውራት ፈልጋለሁ። ለምሳሌ የሆነ ነገር ለማግኘት ፍላጎታችን እንዳለን ለመቀበልም ፍላጎት እንዲኖረን ይፈልጋል። ለምሳሌ ስትጸልዩ በጣም ጌታ ሆይ በቃ ይሁንልኝ ብለን ጸልየናል አይደል? ለመቀበልም እንደዛ እንድንዘጋጅ ይፈልጋል እግዚአብሔር። ብዙዎቻችን በጣም ለመጸለይ ትጉ ነን፣ ለመቀበል ግን ዝግጁ አይደለንም። የለንም። ስፍራ ለቀናል፣ ወይ አገር ለቀናል፣ ወይ ቸርች ለቀናል። እግዚአብሔር ሊባርከን ስመጣ፣ እግዚአብሔር ሊጎበኘን ስመጣ፣ እግዚአብሔር የሆነ መውጫ በር ይዞ ስመጣ እኛ የለንም። በጣም ተግተናል፣ ጸልየናል፣ ጾም ጸሎት ይዘናል። ነገር ግን ለመቀበል ዝግጁ አይደለንም፣ ቦታው ላይ የለንም። ዛሬ ከቦታ የሚያሳጣ መንፈስ ይመጣል። አቤት አቤት። በረከት ልትካፈል የጸለይከውን ጸሎት እግዚአብሔር ሊመልስልኝ ስመጣ ከስፍራ የሚያሳጣ በኢየሱስም የተመታ ይሁን። እስኪ በስፍራዬ ሆኜ እጠብቃለሁ በሉ። እርግጠኛ ናችሁ? እግዚአብሔር ጸሎታችሁን፣ ልመናችሁን፣ ጩኸታችሁን እንዲሰማ ትፈልጋላችሁ? እንደፈለጋችሁት ያህል ፈልጉ። ለመቀበል ተዘጋጁ። ለመቀበል የተዘጋጀ ሰው ይቀበላል። አሜን አትሉ? ይሁንባችሁ በኢየሱስ ስም። እሺ እቺን አንብበን እንጨርሳለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እስኪ ጩኸቴ ተሰምቷል በሉ።
የማን ጩኸት? እሺ መዝሙረ ዳዊት ምዕራፍ 145 ወደ ብሉይ ኪዳን እስኪ እንግባና እናያለን። ኢየሱስ ጌታ ነው። 145 ቁጥር 18 እግዚአብሔርን ለሚጠሩት ሁሉ በእውነትም ለሚጠሩት ሁሉ ኢየሱስ ጌታ ነው። ማንን ለሚጠሩት? እንዴት ለሚጠሩት? በውሸት? እሺ ለምሳሌ ልበላችሁ። ይሄን ምሳሌ ላሳያችሁ። ለምሳሌ ይሄ ሰብት ይዣለሁ አይደል? ይታያችኋል ሰብቱ። ድንገት ሳላቅ ከእጄ ላይ እንደዚህ ተወደቀ። ማንን ነው የሚጠራው? ነው በኢየሱስ ምን ወጥቆ አሁን ለዚህ አንሳ ነው ወይስ አንስቼ መቀበል ነው ወይ በኢየሱስ ስም ነው? እሺ ሶብቱን በኢየሱስ ስም ካልኩ እባቡን ምን ልበል? አጠገባችሁ ያሉት ዳና ነው ወይ በሉ እስኪ። የእግዚአብሔርን ስም በሉ እስኪ። በቦታው ነው የምትጠራው በሉ እስኪ። መጠራት ባለበት ቦታ ነው የምትጠራው በሉ። በአግባቡ ነው የምትጠራው በሉ እስኪ። አሁን እኮ አሕዛብ እንኳን ከኛ ኮርጆ በኢየሱስ ስም ይላሉ። ሙስሊሞች ኮርጆ ማለት ነው በኢየሱስ ስም። አንቺ የምትጠሪው ጌታ ግን አንተ የምትጠራው ጌታ እንደ ቃሉ ነው የሚሰማ ነው። እስኪ እኔ የምጠራው አምላክ በሉ እንደ ቃሉ ነው በሉ እስኪ። የሚሰማ አምላክ ነው በሉ። የሚመልስ አምላክ ነው በሉ እስኪ። ከዚህ በኋላ በሉ በተራ ቦታ በማይገባ ቦታ ስሙን አልጠራም በሉ እስኪ። እንደሚሰራ በሉ አምኜ በእውነት እናገራለሁ ወይስ በሽንገላ? እግዚአብሔር ጸሎቱን የሚሰማለ ሰው በእውነት ለሚጠራ ነው እንጂ በማይገባ ቦታ ዝም ብሎ በቃ ሳይገባው ወይም ሳይረዳ ለሚጠራ ሰው እግዚአብሔር ጸሎቱን አይመልስለትም። እሺ ጨርሰ አንብበው። ለሚፈሩት ምኞታቸውን ያደርጋል። ከ18 ጀምሮ እንደገና አንብብልኝ። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ምንድን ነው? ቅርብ ነው። ከስትንፋሴ በላይ እግዚአብሔር ላንተ ቅርብ ነው። በምን ከጠራ? እስኪ ጌታ ሆይ በሉ አንዴ። አሁን ልክ አይደላችሁም። አስባችሁ እንድትናገሩ ፈልጋለሁ። ጌታ ሆይ በሉ። እሺ ድገሙ። ኢየሱስ በሉ። አንተ የቅርቤ ነህ በሉ። እኔ በሉ ከዚህ በኋላ በአፌ ላይ አትቀልም፣ በልቤ ላይ አትቀልም። በኢየሱስ ስም በእውነት እጠራሃለሁ። እስኪ በእውነት እጠራሃለሁ በሉ። ትሰማኛለህ? እሺ ቀጥልና አንብብ። ለሚፈሩት ምኞታቸውን ያደርጋል። ለሚፈሩት አንደኛ በእውነት ለሚጠሩት፣ ከዛስ ለሚፈሩት። እሺ ቀጥል። ልመናቸውንም ይሰማል። ልመናቸውንም ይሰማል። ያድናቸውማል። እሺ እግዚአብሔር የሚወዱትን ሁሉ ይጠብቃል። እግዚአብሔር የሚወዱትን ሁሉ ምን ያደርጋል? እግዚአብሔር በእውነት የሚጠሩትን በእውነት ለሚጠሩት የቅርብ አምላክ ነው። እንደገና ደግሞ በፍርሃት ሃሌሉያ፣ በፍርሃት ደግሞ እግዚአብሔርን ለሚለምኑት ለሚጠይቁት ይፈጽምላቸዋል። ዛሬ የሚፈጸም ጩኸት ትጮኻለህ። በእምነት የሚጮህ ሰው በፍርሃት የሚጮህ ነገሩ ይፈጸምለታል። የጸለየው ጸሎት ይመለስለታል። እስኪ ይመለስልኛል በሉ። በቃሽ ልጨርስ። ዮሐንስ ወንጌል ምዕራፍ 15-16 ቅድም ያነበብኩን ክፍል እስኪ አንብብልኝ። እሺን አንብበን እንጨርሳለን። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱት ሁሉ ለምኑ ይሆንላችኋል። እሺ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ። ስለዚህ ሰው በእግዚአብሔር ፊት ስለምን ብዙ ፍሬ ያፈራል። አሜን ለምን ዛሬ ፍሬው ይጀምራል። እስኪ ፍሬው ጀመረ በሉ። የመጨረሻ እስኪ አንደኛ ዮሐንስ ከቁጥር 5:14 ላይ ያለውን አንብብልኝ። አንደኛ ዮሐንስ ሁላችሁም ያነ ወጣችሁ እንድታነቡ ፈልጋለሁ።
ሁላችሁም ይሄ ቃል ከህይወታችሁ እንዲጠፋ አልፈልግም። ይሄ ጩኸት ስለሆነ ሁሌ ጸሎት ከእናንተ ጋር በህይወታችሁ እንደሚኖር እችን ጥቅስ ያወጣችሁ ሁላችሁም እንድታነቡ ፈልጋለሁ። በህይወታችሁ ዘመን ይሄንን እያያችሁ ታነባላችሁ። ኢየሱስ ጌታ ነው። እሺ ቀጥል። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፍቃዱ አንዳች ብንለምን ይሰማናል። እንደማን? እግዚአብሔር እንድንለምን የፈቀደው አለ፣ ያልፈቀደው አለ። እውነት ውሸት? ለምሳሌ ልበላችሁ። ጌታ ሆይ እኔ በጣም አጭር ነኝ፣ አሁን ቁመቴን ጨምር ብትል እግዚአብሔር ይጨምራል? አንዳንድ ሰው እኮ እንደዛ ነው የሚጸልየው። ጌታ ሆይ እኔ አሁን አንተ በእኔ ላይ ቁመት መጨመር አቅቶ ነው እጄ በቃ አንድ ክንድ ብትጨምር። የረዘመውስ ደግሞ ጌታ ሆይ ትንሽ በቀነስ አችልም? ያው ሰው ሁሉ በቁመቴ እኮ ያሸማቀቁኝ ነው፣ ፒያሳ ይታያል ይሉኛል፣ አቶ ሆቴል ሆኜ ይሉኛል። ይሰማል? ይሰማል ወይ? እግዚአብሔር የምን አምላክ ነው? የሥርዓት አምላክ ነው። አሜን አትሉ? እስኪ እግዚአብሔር የሥርዓት አምላክ ነው በሉ። ይኸውላችሁ እግዚአብሔር እያንዳንዱን ነገር ለክብሩ መቀየር ነው የሚፈልገው። ለክብሩ እንድትጠይቁ ነው የሚፈልገው። ለምሳሌ ምንም ጥቅም በሌለበት ጌታ አሁን ከቀኑ 6 ሰዓት ከ25 ምናምን ሰዓቱን አላየሁም፣ ጌታ ይባርከኝ። 6 ሰዓት ከ25 ወይም ተኩል አካባቢ ነው። አሁን በቃ በዚህ ሰዓት በኢየሱስ ክርስቶስም አዛለው ይሄ ቀን ወደ ማታ ከምሽቱ 6 ሰዓት ከ27 ይቀየር ብትል እግዚአብሔር ይቀይራል? ምን ካለ ነው ግን የሚጠይቀው? ይሄንን በማድረጉ የምድን ነፍስ ካለ ሊቀይር ይችላል። እየሰማችሁ ነው? ለክብሩ የሚቀየር ከሆነ ሊያደርግ ይችላል። ከዛ ውጪ የእግዚአብሔር ፈቃድ አይደለም ጸሎታችን። የሚመለስ ጸሎት አለ፣ የማይመለስ ጸሎት አለ ማለት ነው። ቀይ አርገኝ ብለህ ብትጸልይ ዱቄት ብትቀባ ይሻላል እንጂ ያረጋል? አያረግም። እኔ የሚገርመኝ ነው አንድ ሰው ሲያወራ ሰምቻለሁ። ብዙዎቻችን መቅላት ነው የምንፈልገው ኢትዮጵያውያን። እግዚአብሔር ራሱ ነጭ ይመስለውታል ማለት ነው። ነጭ አይደለም። አንዳንድ ጥቁር ቆንጆ አላችሁ፣ አጨብጭቡ ለጌታ።